የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ጸሐፊው ዲያቆን ዳንኤል ክብረት። በዛሬው ዕለት ይዘንላችሁ የቀረብነው የአቡነ ተክለ ሃይማኖት የህይወት ታሪክና አስተዋጽኦ ምዕራፍ 2 ከገድላተ ተክለ ሃይማኖት ቁጥር 23 ጀምሮ ይሆናል። ቁጥር 23 ገድለ ተክለ ሃይማኖት ዘጉንዳ ጉንዲ GG 246 ቅጂው የ20ኛው መክዝ ነው። የሚከተለውም የደብረ ሊባኖሱን መንገድ ነው። ፍሬምናጦስ የመጣበትን ዘመን በ257 ዓመት ያደርገዋል። የአባ ጌርሎስንም ስም አንዳንድ ጊዜ ጎርጎሪዮስ ይለዋል። ይህም በዘመናት ውስጥ ገልባጮች የሚሰሩትን ግድፈት ያሳየናል። ከገድሉ ቀጥሎ መጽሐፈ ልደቱ አለ። በዚህም በብዕለ ነገሥት መንገድ የአቡነ ተክለ ሃይማኖትንና የይኩኖ አምላክን ቃል ኪዳን አቅርቦታል። በመቀጠልም ከይኩኖ አምላክ እስከ ወናግ ሰገድ ወይም ልብነ ድንግል በግሼ የተሾሙ መምህራንን ዝርዝር ያቀርባል። አባ ሰላማ ከሳቴ ብርሃን የመጣበትንም ዘመን በዛጓ ጊዜ ያደርገዋል። በተአምሩ ላይ በሦስተኛው ተአምር በአጼ ይስሐቅ ዘመን በአቡነ ይስሐቅ አበምኔትና አበእምነት ጊዜ የአቡነ ተክለ ሃይማኖት ፍልሰተ አጽም መከናወኑን ይነግረናል። አባ ይስሐቅን ብእሲ ቅዱስ ዘስሙ አባ ይስሐቅ የዋህ ወገድሉኒ ጽሑፍ ውስተ ሀገሩ ይለዋል። አቡነ ተክለ ሃይማኖትም ተገልጾ የነገረው ለእርሱ ነው። እርሱም ደቀ መዛሙርቱን ሰብስቦ ለአጼ ይስሐቅ ነገራቸው። ንጉሡም ታላቅ ቤተ ክርስቲያን እንዲታነጽ አዘዘ። የቤተ ክርስቲያኑ ሥራ ሲፈጸምም ብዙ ሰዎች ተሰበሰቡ። የአቡነ ተክለ ሃይማኖትን አጽምም አፍልሰው ወደ አዲሱ ቤተ ክርስቲያን አስገቡ። እስካሁን ባሉን መዛግብት በዚህ ዘመን አባ ይስሐቅ የሚባሉ ጨጌ አናገኝም። በአጼ ይስሐቅ ዘመን ቤተ ክርስቲያኑ ሲሰራ ሁለተኛው ፍልሰተ አጽም ተከናውኗል። በዘመኑ የነበረው አበምኔት ግን ዮሐንስ ከማ ነው። በደብረ ሊባኖስ የአበምኔቶች ዝርዝር መሠረት አቡነ ተክለ ሃይማኖት፣ አቡነ ኤልሳዕ፣ አቡነ ፊልጶስ፣ አቡነ ሕዝቅኤል፣ አቡነ ቴዎድሮስ፣ አቡነ ዮሐንስ፣ አቡነ ዮሐንስ ከማ ናቸው። አቡነ ይስሐቅ የሚባሉ አበምኔት አልነበሩም። አቡነ ይስሐቅ ያለው አቡነ ሕዝቅያስን ነው። ከንጉሥ ይስሐቅ ጋር የተነጋገረውም ዮሐንስ ከማ ነው። 24 ገድለ ተክለ ሃይማኖት ወይም ኢየሩሳሌም። በኢየሩሳሌም የኢትዮጵያ ገዳማት እጅ 4 ቅጂዎች ይገኛሉ። አራቱም የደብረ ሊባኖሱን መንገድ የሚከተሉ ናቸው። አንደኛው ቅጂ በአጼ ዳዊት ሁለተኛ ወይም የአጼ ናኦድ ልጅ ሁለተኛ ዘመነ መንግስት መጻፉን ይገልጻል። በኢትዮጵያ የነገስታት ዝርዝር ከዳዊት አንደኛ በኋላ ዳዊት በሚል ስም የነገሰው ሕዝብ ናኝ ነው። እርሱ ደግሞ የንጉስ ናኦድ ልጅ አይደለም። ምናልባት አጼ ልብነ ድንግል በዚህ ስም ተጠርቶበት ይሆናል። እንደዚያ ከሆነ ደግሞ በ1502 ዓመተ ምህረት የተጻፈ ነው ማለት ነው። ከገድሉ ጋር አብሮ ድርሳነ ጊዮርጊስ ይገኛል። የደብረ ሊባኖሱ ቅጂም የተጻፈው በእርሱ ዘመን ነው። ሁለተኛው ቅጂ በልብነ ድንግል 15ኛው ዓመት ተፈጸመ ይላል። ይህም በ1515 ዓመተ ምህረት መሆኑ ነው። አንዳንድ ሊቃውንት ግን የኋላ ቅጂ ሳይሆን አይቀርም ብለዋል። ሦስተኛው ቅጂ የ18ኛው፣ አራተኛው ቅጂ የ19ኛው ክፍለ ዘመን ነው። 25 ገድለ ተክለ ሃይማኖት ዘአዲ ቀሃርሲ ጳራቅሊጦስ። በትግራይ ክልል የሚገኘው የአዲ ቀሃርሲ ጳራቅሊጦስ ቤተ ክርስቲያን ገድለ ተክለ ሃይማኖት ከ19ኛው መክዘ ሁለተኛ አጋማሽ እስከ 20ኛ መክዘ የመጀመሪያ አጋማሽ ባለው ጊዜ ውስጥ የተጻፈ ሲሆን የገድሉ አከፋፈል ለየት ያደርገዋል። ከዚህ ቀደም በምናውቃቸው የገድለ ተክለ ሃይማኖት ቅጂዎች ላይ ለየወሩ የተመደበው ክፍል በገድሉ ቅጠል ራስጌ ላይ
በኋላ ዘመን በተጨመሩ ጽሑፎች የሚገለጥ ነበር። በዚህኛው ገድል ግን የገድሉ ይዘት አካል ሆኖ በስመ አብ ወወልድ ወመንፈስ ቅዱስ ብሎ ጀምሮ ዘይትነበብ አመ 24 ለወርሃ እገሌ ይላል። ይሄኛው ቅርጽ የስንክሳር ቅርጽ ነው። ገድሉ በስንክሳር ቅርጽ መሰረት በ19ኛው መግዝ ሁለተኛ አጋማሽ በዚህ መልኩ ለንባብ እንዲመች መዘጋጀቱን ያሳየናል። በዚህ መልኩ የተዘጋጀው ሌላው ገድል በ1847 ወይም 48 ዓመተ ምህረት የተጻፈው የቅርስ በር ቅዱስ ሚካኤል ገድለ ተክለ ሃይማኖት ነው። ይዘቱ በደብረ ሊባኖስ ቅጂ መሰረት የተጻፈ ቢሆንም አቀማመጡ ግን እንደ ስንክሳር ተከፋፍሎ ለየወሩ የተዘጋጀ ነው። 26 የደች ፍሎረንት ቅጂ በ1901 ዓመተ ምህረት እንደ ኤሮፓውያን አቆጣጠር የፈረንሳይ መንግስት አጥኚ ቡድን አካል ሆኖ ወደ አዲስ አበባ የመጣው ደች ፍሎረንት ወደ ሀገሩ ከወሰዳቸው መጽሐፍት መካከል አንዱ ገድለ ተክለ ሃይማኖት ነው። ይህንን ቅጂ በ1909 ዓመተ ምህረት ወደ ፈረንሳይኛ ተርጉሟል። ትርጉሙ ግን የተስተካከለ አይደለም። የተጻፈው በ97ኛው ዓመተ ምህረት በአጼ ገብረ መስቀልና በጳጳሱ በአቡነ በርተሎሜዎስ ዘመን መሆኑን ይገልጻል። 97 ዓመተ ምህረት በ1437 ዓመተ ምህረት ነው። አቡነ በርተሎሜዎስ የነበሩት ከ1391 እስከ 1431 ዓመተ ምህረት ነው። ስለዚህም በእርሳቸው ዘመን ሊሆን አይችልም። በ1437 ዓመተ ምህረት የነበረው ንጉሥ አጼ ዘርዓ ያዕቆብ ነው። ከ1426 እስከ 1460 ዓመተ ምህረት ገብረ መስቀል ተብሎ የተጠራው ግን አጼ ዘርዓ ያዕቆብ ሳይሆን አጼ ይስሐቅ ነው። በአንድ የአቡነ ፊልጶስ ገድል ላይ ገድሉ የተጻፈው በ76 ዓመተ ምህረት ገብረ መስቀል ተብሎ በተጠራው በአጼ ይስሐቅ ዘመን ጳጳሱ አቡነ በርተሎሜዎስ ሳሉ የደብረ አሰቦ በአበ እምነት ደግሞ አባ ዮሐንስ ካማ እያለ መሆኑን ይገልጻል። 76 ዓመተ ምህረት ማለት 1417 ዓመተ ምህረት ነው። በፓሪስ ቤተ መጻሕፍት በቁጥር 697 የተመዘገበው የግዕዙ ቅጂ የተጻፈው በ77 ዓመተ ምህረት ነው ይላል። ይህም 1418 ዓመተ ምህረት ነው። ዘመኑ አጼ ይስሐቅ ከ1406 እስከ 1421 ዓመተ ምህረት የአቡነ ተክለ ሃይማኖትን ቤተ ክርስቲያን በደብረ ሊባኖስ ያሰሩበት አቡነ ዮሐንስ ካማ የአቡነ ተክለ ሃይማኖትንና የአቡነ ፊልጶስን ገድል ያስጻፉበት ዘመን ነው። ደች ፍሎረንት የትርጉሙን ሥራ ሲሰራ 77 የሚለውን የግዕዙን ቁጥር 97 ብሎ አንብቦታል። በዚህም ምክንያት ይህ ቅጂ የኋላ ዘመን ነው ተብሎ ስለታሰበ በአጥኚዎች ዘንድ ትኩረት ሳይሰጠው እንዲኖር አድርጎታል። ይህ የትርጉም ሥራ የተጻፈበትን ዘመን ብቻ ሳይሆን የቦታዎችን ስምና አንዳንድ ሐሳቦችንም በትክክል አልተረጎማቸውም። ኢትዮጵያዊው ሱራፌ የገድለ ተክለ ሃይማኖትን ታሪካዊ ሂደት በሰንጠረዥ አስቀምጦታል። ከላይ አንድ ገድለ ተክለ ሃይማኖት ቀላዊ ይልና ከዛ ከታች የዋልድባ ቅጂ፣ የጨጌ ዮሐንስ ቅጂ፣ የሐይቅ ቅጂ 2 ያደርጋቸዋል። የጨጌ ዮሐንስ ቅጂ ወደ ታች የጣና አካባቢ ቅጂዎች 3፣ የደብረ ሊባኖሱ ሁለተኛ ቅጂ የጨጌ ጴጥሮስ ያደርገዋል። የሐይቁ ቅጂ የመንዝ አካባቢ ቅጂ ያደርገዋል። ከዛ የጣና አካባቢ ቅጂዎች የጣና ቂርቆስና የዳጋ እስጢፋኖስ ቅጂ ሲያደርገው፣ የደብረ ሊባኖሱ ሁለተኛ ቅጂ ወደ ታች በተዋረድ የግብጽ ቅጂ 7፣ የአዘዞ ቅጂ 7 ሲያደርገው፣ የመንዝ አካባቢ ቅጂ 5ቱ የወይንጌ ተክለ ሃይማኖት፣ እንዶዴ ተክለ ሃይማኖት፣ ገደምቤ ጊዮርጊስ፣ የሚጣቅ ተክለ ሃይማኖት፣ የመንዝ ኡራኤል እና የትግራይ አካባቢ ቅጂዎች 6 ያደርጋቸዋል።
እነዚሁም ቤተ ሙኩዓ፣ ሐርየት ገበዛይት ማርያምና የደብረ ገነት ቅጂ ነው። 1. በቤተ ክርስቲያን ታሪክ እንደሚታየው ቅዱሳት መጻሕፍት ከመጻፋቸው በፊት በቃል ትውፊት እየተላለፉ የተወሰኑ ዘመናት ይቆያሉ። የገድለ ተክለ ሃይማኖትም ሂደት ይኸው ነው። ቅዱሱ ካረፉበት ጊዜ አንስቶ ታሪካቸው በቃል ከትውልድ ወደ ትውልድ ተላልፏል። ለዚህም አንዱ ማሳያ ገድለ ተክለ ሃይማኖት በ4 ቦታዎች መጻፋቸው ነው። በደብረ ሊባኖስ፣ በጣና አካባቢ፣ በሐይቅና በዋልድባ። በእነዚህ በ4 ቦታዎች የተጻፉት ገድላት በአንዳንድ የታሪክ ክፍሎች ካልሆነ በቀር በመሰረታዊው የታሪክ አካሄድ ተመሳሳይ ናቸው። ይህም የተቀዱት ከአንድ የቃል ትውፊት መሆኑን ይገልጻል። 2. ከ1305 ዓ.ም ጀምሮ ለ100 ዓመታት በቃል ትውፊት ሲተላለፍ የነበረው የአቡነ ተክለ ሃይማኖት ገድል በ3 ቦታዎች የመጻፍ ዕድል ገጠመው። 1. በ1418 ዓመተ ምህረት በደብረ ሊባኖስ። የደብረ ሊባኖሱ የመጀመሪያው ቅጂ የመጀመሪያው ትውልድ ጽሑፍ ነው። የቅዱሱን የሰሜን ጉዞ ሐይቅ ላይ ያበቀዋል። የተጠመቀውንም ሰይጣን ባሪያ ይለዋል። የደብረ ሐይቁንም አበምኔት ስም አይጠቅስም። አቡነ ተክለ ሃይማኖት በዳሞት የቆዩበትን ዘመን አይነግረንም። 2. በዋልድባ በ15ኛው መክዝ የመጀመሪያ አጋማሽ ብዙ ሊቃውንት የዋልድባው ቅጂ በ15ኛው መክዝ የመጀመሪያ አጋማሽ ጽሕፈት ነው የሚል ሐሳብ ሰጥተዋል። ኮንቲ ሮሲኒ በ16ኛው መክዝ ያደርጉታል። ከታሪኩ አወቃቀር ስናየው ግን ከ15ኛው መክዝ ሁለተኛ አጋማሽ በኋላ የተጻፈ መሆን አለበት። በትረካው ውስጥ የደብረ ሐይቁና የደብረ ዳሞ ተካቷል። በትግራይ ያደረጉት ሐዋርያዊ ሥራም አለ። ይሄ ደግሞ ከ15ኛው መጨረሻ አካባቢ የመጣ ትረካ ነው። 3. በሐይቅ በ15ኛው መክዝ ሁለተኛ አጋማሽ። የሐይቁ ቅጂ ሰይጣኑን ባሪያ አይለውም። የደብረ ሐይቅንና የደብረ ዳሞን ታሪክ በዝርዝር ይተርካል። በዚህ ሁኔታው ስናየውም የ15ኛው መክዝ ሁለተኛ አጋማሽ ድርሳን መሆኑን ያሳያል። 3. የደብረ ሊባኖሱ የመጀመሪያ ቅጂ ተከትሎ ከጥቂት ዓመታት በኋላ በጣና ሐይቅ አካባቢ የጣና ቂርቆሱ ቅጂና የዳጋ እስጢፋኖሱ ቅጂዎች ተዘጋጅተዋል። እጨጌ ዮሐንስ ከማ የመጀመሪያውን ቅጂ እንዳዘጋጁ ወዲያው ተከታትሎ ወደ ጣና አካባቢ መጥቷል። መጀመሪያ ጣና ቂርቆስ፣ ቀጥሎም በዳጋ 2 ቅጂዎች ተዘጋጁ። በዚያ የነበረው ዝግጅት መጽሐፍ ቅዱሳዊ ትምህርትና ረዣዥም መግቢያዎች ተጨምረውበታል። ለምሳሌ የጣና ቂርቆሱ በገድሉ አጀማመርና በብዙ ታሪኮቹ ከእጨጌ ዮሐንስ ከማው ቅጂ ጋር ተመሳሳይ ሆኖ ነገር ግን በቅዱሳት መጻሕፍት ጥቅሶች የዳበረ ነው። የአቡነ ተክለ ሃይማኖትንም ታሪክ ወደ ደብረ ዳሞ አድርሶታል። የተአምራቱ ብዛትና ዝርዝርም ከእጨጌ ዮሐንስ ከማ ጋራ ተመሳሳይ ነው። የዳጋው ቅጂ ግን የ15ኛው መክዝ ሁለተኛ አጋማሽ ወይም የ16ኛው መክዝ የመጀመሪያው አጋማሽ መሆን አለበት። በጥንታውያን ቅጂዎች የማናገኘውን በዕለተ ሐሙስና በሰንበት እባብ ስለገደለው ሰው የተሰጠውን ቃል ኪዳን ይዘዋል። 4. በ1507 ዓመተ ምህረት በእጨጌ ጴጥሮስ አማካኝነት በደብረ ሊባኖስ ገዳም ሁለተኛው የገድሉ ቅጂ ተዘጋጅቷል። በዚህ ቅጂ የዘር ሐረጉን ከኢየሩሳሌም በማንሳት ከይኩኖ አምላክ ጋር የነበረውን ግንኙነት በማከል የኢትዮጵያን የመንግስትና የክርስትና ታሪክ በማካተት የተአምራቱን ብዛት እስከ 66 ድረስ በመጨመር ታሪኩ እጅግ ሰፍቷል። ወደ ግብፅ የተሻገረውና በአረብኛ የተተረጎመው ይህ ቅጂ ነው። ከደብረ ሊባኖሱ ሁለተኛ ቅጂ በኋላ ገድሉ 2 መልክ ይዞ ተዘጋጅቷል። 5.
በመንዝ አካባቢ ከመጀመሪያው ቅጂ ከሐይቁ ቅጂና ከሁለተኛው የደብረ ሊባኖሱ ቅጂ እየተወሰደ የተዘጋጀ አንድ ሌላ ቅጂ ተዘጋጅቷል። በመንዝ ደብረ ቆጵሮስ ኡራኤል፣ በሚጣቅ አማኑኤል፣ በወይንጌ ተክለ ሃይማኖትና በሌሎቹም አካባቢዎች ይህንን ቅጂ እናገኘዋለን። ሁለተኛው የደብረ ሊባኖስ ቅጂ ያልያዛቸውን ታሪኮች ከሌሎቹ ወስዷል። ለምሳሌ የዘማዊቱን ሴት ፈተና። ይህንን በተመለከተ ጥያቄ ለሚያነሱ ሰዎች ሰፊ መልስ አዘጋጅቷል። በኋላ ዘመን የተለወጠውን አንዳንድ አገላለጥ በጥንቱ ምስክርነት አርሟል። ለምሳሌ ስጋ ለበስ ጋኔን የሚለውን ባሪያ በሚለው ቀዳሚ ስሙ አርሞታል። 6 ይሄ ቅጂ ወደ ወሎና ትግራይም ተሻግሯል። 7 ከደብረ ሊባኖሱ ሁለተኛ ቅጂ በመቀጠል በ18ኛው መግዝ በአዘዞ ማኅበረ ደብረ ሊባኖስ ሲመሰረት የአዘዞ ሊቃውንት አዲስ ቅጂ አዘጋጅተዋል። ዋሊስ በጅ ከእንግሊዘኛ ትርጉም ጋር ያሳተመው ይህንን የአዘዞ ቅጂ ነው። የአዘዞ ቅጂ የተዘጋጀበት ዋና ምክንያት በዘመኑ የነበሩት ኢየሱሳውያን አቡነ ተክለ ሃይማኖትን በተመለከተ ላነሱት ጥያቄ መልስ ለመስጠት፣ ለምሳሌ ተጠምቋል ለተባለው ሰይጣን የተሰጠው መልስ ቀደም ብሎ የተዘጋጀውን ብዕለ ነገሥት ለማካተትና የቤተ ክህነትና ቤተ መንግሥቱን ግንኙነት ይበልጥ ለማጽናት ነው። ስንክሳር አቡነ ተክለ ሃይማኖትን በተመለከተ ታሪካዊ መረጃ ከምናገኝባቸው ምንጮች መካከል ስንክሳር አንዱ ነው። ስንክሳር ወደ ግዕዝ የተተረጎመው በ14ኛው መክስ በአጼ ዳዊት ዘመን ሲሆን በኋላ ላይ ኢትዮጵያውያን ቅዱሳኑን የማካተት ሥራ ተሰርቶበታል። የግብፅ ቤተ ክርስቲያንን ስንክሳር ያጠኑ ሊቃውንት 2 አይነት ቅጂዎች እንዳሉት ይናገራሉ። የመጀመሪያው የላዕላይ ግብፁ ቅጂ ሲሆን ሁለተኛው ደግሞ የታህታይ ግብፁ ቅጂ ናቸው። የላዕላይ ወይም ደቡብ ግብፅ ቅጂ በታሪክ ቅድምና እንዳለውም ተረጋግጧል። በቤተ ክርስቲያኒቱ ውስጥ በስፋት የተሰራጨውና ወደ ልዩ ልዩ ቋንቋዎች የተተረጎመው ግን የታህታይ ግብፁ ቅጂ ነው። የኢትዮጵያዊም ትርጉም ከዚያ የተወሰደ ነው። ይህንን ትርጉም በአባ እንጦንስ ገዳም ሆኖ በ1389 ዓመተ ምህረት የሰራው አባ ስምዖን የተባለ መነኮስ ነው። የኢትዮጵያዊው ቅጂ በግብፅ ቤተ ክርስቲያን ያልተካተቱትን ሌሎች ቅዱሳንን በማካተት የራሱን ታሪካዊ ሂደት ከሄደ በኋላ በ15ኛው መክስ ወደ አረበኛ መልሶ ተርጉሞታል። ኃይሌ የሐይቅ እስጢፋኖሱን ስንክሳር በተመለከተ በሰጡት ሐሳብ ጥንታውያኑን የግዕዝ ስንክሳሮችና የኮፕት ስንክሳሮችን ስናስተያይ በግዕዝ ስንክሳር የሚገኙት ኢትዮጵያውያን ያልሆኑት ቅዱሳን ሁሉ ከግብፅ ቤተ ክርስቲያን ስንክሳር የተገለበጡ ናቸው ለማለት እንደማይቻል ይገልጻል። ይህ መጽሐፍ ከቅብጥ ቋንቋ ወደ ግዕዝ ዓለም በተፈጠረ በ6889 ዓመት በዘመነ ሰማዕታት በ1230 ዘመን ተተረጎመ። በረከታቸው በሁላችን ላይ ይደር። ይህንን መጽሐፍ የተረጎመው አባ ስምዖን ነው። ከግብፅ ቋንቋ ወደ ግዕዝ የተረጎመውም የእንጦስ ገዳም መነኮስ ነው። እርሱም በቅዱስ ፋሲለደስ ጸሎት ከእግዚአብሔር ዘንድ ምሕረቱን ተስፋ ያደርጋል። የተተረጎመውም ቆስጠንጢኖስ ተብሎ በተጠራ በጻድቁና ሃይማኖቱ በቀና በንጉሥ ዳዊት ዘመን ነው ይላል። ዘመኑ በ1389 ዓመተ ምህረት በዘመነ ንጉሥ ዳዊት አንደኛ መሆኑ ነው። ፕሮፌሰር ጌታቸው ኃይሌ ለ2000 ዓመተ ምህረት መግቢያ በዋሽንግተን ዲሲ ቅድስት ማርያም ቤተ ክርስቲያን ባቀረቡት ጥናት የግብፅ ቤተ ክርስቲያን ጥንታዊው ስንክሳር ጠፍቶባቸው አሁን የሚጠቀሙት ከግዕዝ የተረጎሙትን መሆኑንም ገልጸው ነበረ። በ1935
እስከ 1937 ዓ.ም ባለው ጊዜ የታተመውና የታህታይ ግብፅን ቅጂ የተከተለው የኮፕቲክ ስንክሳር የኢትዮጵያን ስንክሳር በመጠቀም እንደገና የበለጸገ ነው። ብዙ ጥንታውያን ገዳማት 15ኛውንና ከዚያ ቀደም ያለውን የስንክሳር ቅጂ ይዘዋል። ለምሳሌ በጣና ሐይቅ የሚገኘው የዳጋ እስጢፋኖስ ገዳም የ15ኛው መክዘ ቅጂ ነበረው። ይሄ ስንክሳር በሊቃውንቱ ዘንድ እጅግ ጥንታዊው የግዕዝ ስንክሳር ቅጂ በመባል የሚታወቀው ነው። በኢትዮጵያው የግዕዝ ስንክሳር ላይ በተለይም በ1552 እስከ 1573 ዓመተ ምህረት በሐይቅ እስጢፋኖስ ይዘቱንም ሆነ ቋንቋውን የተመለከተ ክለሳ ተደርጎበታል። ኢትዮጵያውያን ቅዱሳንን የማካተት ሥራ የተሠራው በዚህ ጊዜ ነው። እስካሁን ካሉት የግዕዝ ጥንታዊ ስንክሳሮች አንዱ የሆነውና በኢኤምኤምኤል 2054 የተመዘገበው የሐይቅ ስንክሳር ይህንኑ ለውጥ ያሳያል። በስንክሳር ታሪካቸው የተጻፈላቸው ኢትዮጵያውያን ቅዱሳን ከ3 ምንጮች የተወሰደ ይመስላል። የመጀመሪያው ገድላቸው አሳጥሮ በመጻፍ ነው። ሁለተኛው ደግሞ ገድላቸው ባይገኝም ከቃል መረጃዎች ወይም ከሌሎች ማስታወሻዎች ስማቸውን፣ ያረፉበትን ቀን፣ በአጭሩ የፈጸሙትን ነገር በመውሰድ ማስቀመጥና አርኬ በዚያው መሰረት ማውጣት ነበረ። ሶስተኛው ከታሪክ ነገሥት ወይም ከሌሎች ታሪካዊ መረጃዎች ወስዶ ማካተት ነው። የአቡነ ኤዎስጣቴዎስ መስከረም 18፣ አባ ጰንጠሌዎን ጥቅምት 6፣ አቡነ አረጋዊ ጥቅምት 14፣ አቡነ ሳሙኤል ዘዋልድባ ታኅሳስ 12፣ አባ ሊባኖስ መጣዕ ጥር 3፣ አባ ያፍቅረነ እግዚእ ጥር 19፣ አቡነ ገብረ መንፈስ ቅዱስ መጋቢት 5፣ አባ አፍጼ ጉባ ግንቦት 5፣ ቅዱስ ያሬድ ግንቦት 11፣ ፍልሰተ አጽሙ ለአቡነ ተክለ ሃይማኖት ግንቦት 12፣ አቡነ ዮሴፍ ግንቦት 19፣ ካሌብ ግንቦት 20፣ ላሊበላ ሰኔ 12፣ አባ ገሪማ ሰኔ 17፣ ሰላማ ከሳቴ ብርሃን ሐምሌ 26፣ አቡነ ተክለ ሃይማኖት ነሐሴ 24፣ የአባ አንበሳ ዘደብረ ሀዘሎ፣ የአባ በጸሎተ ሚካኤል እረፍትና ፍልሰተ አጽም ወዘተ ታሪካቸው በስንክሳሩ ማስታወሻ መልክ የተካተተው ከቃልና ከአንዳንድ ምንጮች ተወስዶ ነው። በሌላ በኩል ደግሞ የነገስታቱ የቴዎድሮስ ቀዳማዊ፣ የዳዊት፣ የዘርዓ ያዕቆብ፣ የእስክንድር፣ የናኦድና የልብነ ድንግል፣ የሰማዕቱ ንጉሥ የገላውዲዮስ ታሪኮች የተካተቱት ከታሪካዊ ነገስትና ከዜና መዋዕል ብሎም ከሌሎች ምንጮች የተወሰደ ነው። ታዊው የግዕዝ ስንክሳር ቅጂ በመባል የሚታወቀውን ከታች ሲዘረዘር እርሱም በፓሪስ ሙዚየም የሚገኘውና በዲ አባዲ 66 የተመዘገበው ነው። በዚህኛው ስንክሳር ላይ በታሪኮቹ መጨረሻ አርኬ የላቸውም። አርኬ ከ17ኛው መክዝ በኋላ የተጨመረ ነው። ሲዘጋጅም ውዳሴ ሰማያውያን ወምድራውያን ወይም ውዳሴ ዘማህበረ መላእክት ወሰብእ ተብሎ ነበረ። በብሪቲሽ ቤተ መጻሕፍት ያለው ቅጂም ለመስከረም 120 አርኬ፣ ለጥቅምት 97፣ ለህዳር 111፣ ለታህሳስ 118፣ ለጥር 125፣ ለየካቲት 89፣ ለመጋቢት 93፣ ለሚያዝያ 80፣ ለግንቦት 103፣ ለሰኔ 95፣ ለሐምሌ 123፣ ለነሐሴ 105፣ ለጳጉሜ 16 አርኬ ነበረው። በመጽሐፉ ህዳግ ላይ ደግሞ ተጨማሪ 75 አርኬዎች ተጽፈዋል። በአጠቃላይ 1350 አርኬዎች አሉት። በስንክሳር ውስጥ የአቡነ ተክለ ሃይማኖት ታሪክ አገባብ። የአቡነ ተክለ ሃይማኖት ታሪክ
በስንክሳር ውስጥ የተካተተው በ3 ደረጃ ይመስላል። የግብፅ ቤተ ክርስቲያን የአቡነ ተክለ ሃይማኖትን ገድል ያገኘችው በ17ኛው መግዝ በአጼ ገላውዲዮስ ዘመን በመሆኑ በ14ኛው መግዝ የተተረጎመው የመጀመሪያው ስንክሳር የአቡነ ተክለ ሃይማኖትን ታሪክ አልያዘም። አንዳንድ ሊቃውንት ስንክሳር ወደ ግዕዝ እንደተተረጎመ በሊቃውንቱና በመነኮሳቱ ዘንድ ከገጠሙት ፈተናዎች አንዱ የኢትዮጵያውያን ቅዱሳንን ገድላት ለመያዝ አለመቻሉ ነው ይላሉ። በእርሱ ምትክ ለገድለ ቅዱሳን ቦታ ሰጥተውት ነበረ። አንዳንድ ስንክሳሮች የነሐሴ 24ን ምንባብ በቶማስ ዘመርአስ ታሪክ ይጀምራሉ። ከዚያም አልፈው መጀመሪያ የቶማስ ዘመርአስን፣ ቀጥለውም የይስሐቅን፣ ከዚያም የማኅበረ ቶማስ ዘመርአስን፣ በመጨረሻም የአቡነ ተክለ ሃይማኖትን የሚጽፉ አሉ። ሌሎቹ ደግሞ በአቡነ ተክለ ሃይማኖት ታሪክ ይጀምራሉ። በ15ኛው መግዝ የተጻፉት የመጀመሪያዎቹ ስንክሳሮች የቶማስ ዘመርአስ ታሪክ ስላላቸው የኋለኞቹ ስንክሳሮች ከቶማስ ዘመርአስ ቀጥለው የአቡነ ተክለ ሃይማኖትን ታሪክ ያስገቡት ይመስላል። የኋለኞቹ ጸሐፊዎች ደግሞ አቡነ ተክለ ሃይማኖትን እያስቀደሙ ጽፈውታል። የአቡነ ተክለ ሃይማኖት ታሪክ በስንክሳር የተካተተው በሁለተኛውና በሶስተኛው የስንክሳር ዘመን ነው። ሁለተኛው ዘመን የምንለው ከግራኝ አህመድ ወረራ በኋላ በ16ኛው መግዝ ሁለተኛ አጋማሽ ላይ የተደረገው ክለሳ ሲሆን በዚህ ዘመን ፍልሰተ አጽሙ በግንቦት 12 በጣም አጭር መግለጫና በዓለ ዕረፍቱ በነሐሴ 24 ተካተዋል። ሶስተኛው ዘመን የምንለው ከ18ኛው መግዝ በኋላ በተደረጉ የስንክሳር ክለሳዎች ላይ የተካተተ ሲሆን የደብረ ሊባኖሱን ገድል መሰረት አድርጎ ሰፋ ብሎ የቀረበ ነው። ይህም የደብረ ሊባኖሱ ቅጂ ከሌሎቹ ቅጂዎች በበለጠ ታዋቂ የሆነ ሲመጣና የአቡነ ተክለ ሃይማኖት ታሪክ ዋና ማጣቀሻውም እርሱ ሲሆን የስንክሳሩ የቀደመ ታሪክ በዚህኛው ቅጂ መሰረት የአርትዖት ሥራ ሳይሰራበት አልቀረም። በስንክሳር ላይ የተጻፈው አጭሩ የአቡነ ተክለ ሃይማኖት ታሪክ አምሃራ ሸዋ በሚለው ቅርጽ ስለ አቡነ ተክለ ሃይማኖት ከተጻፉት ጥንታውያን ገድላት አንዱ ሲሆን ምናልባትም የሐይቁንም ሆነ የደብረ ሊባኖሱን ቅጂዎች በዘመን የሚቀድም ሊሆን እንደሚችል ይገመታል። ረዥሙ የስንክሳር የአቡነ ተክለ ሃይማኖት ታሪክ ደግሞ ዘግየት ብሎ የገባው ነው። የአቡነ ተክለ ሃይማኖት ታሪክ ወደ ስንክሳሩ የገባው በ4 ደረጃዎች ሊሆን እንደሚችል ያሉን መረጃዎች ይጠቁማል። ከግብፅ የተተረጎመው የመጀመሪያው ስንክሳር የአቡነ ተክለ ሃይማኖትን ታሪክ አልያዘም። ምክንያቱም የአቡነ ተክለ ሃይማኖት ገድል ወደ እስክንድሪያ የሄደው በ16ኛው መግዝ የመጀመሪያው አጋማሽ በመሆኑ የአቡነ ተክለ ሃይማኖት ታሪክ ለመጀመሪያ ጊዜ ወደ ስንክሳሩ የገባው በ14 ወይም በ15ኛው መግዝ በተጻፉት ስንክሳሮች ነው። መጀመሪያ የገባውም የነሐሴ 24 የዕረፍታቸው ምንባብ ነው። በስንክሳር ላይ በአብዛኛው የቅዱሳን በዓል የሚከበረው በዕረፍታቸው ቀን ነው። ለዚህም ነው በዛቲ ዕለት አዕረፈ ብሎ ብዙውን ጊዜ የሚጀምረው። የአቡነ ተክለ ሃይማኖት ታሪክ ወደ ስንክሳሩ የዕረፍታቸውን ቀን ተከትሎ መግባቱም በዚህ የመጽሐፉ ጥንተ ቅርጽ የተነሳ ነው። በሌላ በኩል መጀመሪያ መከበር የጀመረው የአቡነ ተክለ ሃይማኖት በዓለ ዕረፍታቸው ስለሆነም ነው። በገድለ አቡነ ፊልጶስ እንደተገለጠው በነሐሴ 24 ቀን 12ቱ መምህራን በደብረ ሊባኖስ ተገኝተው በዓለ ተክለ ሃይማኖትን ያከብሩ ነበረ። ብዙዎቹ ጥንታውያን ገድሎች ገድሉን ሲጀምሩ ዘይትነበብ በዓለ ዕረፍቱ ነሐሴ 24ን የሚሉት። ከበዓለ ዕረፍቱ ምንባብ ቀጥሎ ወደ ስንክሳሩ እንደገባ የሚታመነው የግንቦት 12 ምንባብ ነው። መጽሐፈ ፍልሰተ ሥጋሁ የተጻፈው በ15ኛው መግዝ ቢሆንም ወደ ስንክሳሩ በዝርዝር የገባው ዘግይቶ በ18ኛው መግዝ ሁለተኛ አጋማሽ ሳይሆን አይቀርም። መጀመሪያ ታሪኩ በማስታወሻነት ብቻ የገባ ይመስላል።
በ17ኛው መክዝ በተጻፈው የነአኩቶ ለአብ ገዳምና በ17ኛው መክዝ የደብረ ምጥማቅ እንዲሁም በ1647 ዓ ም በተጻፉ የጎንደር ስንክሳሮች ላይ ይህንኑ እናያለን። በ18ኛው መክዝ በተጻፈው የዝቋላ ገዳም ስንክሳር ላይ ፍልሰተ ስጋው ወበዛቲ ዕለት ካዕበ ኮነ ፍልሰተ አጽሙ ለአቡነ ተክለ ሃይማኖት እም በዓት ዘደብረ ሊባኖስ ሃበ መካን ዘሃነጹ ደቂቁ በረከቱ የሃሉ ምስለ ፍቅሩ ፈቀደ እግዚኦ ለዓለመ ዓለም። ሲተረጎም ዳግመኛም በዚህች ቀን የአቡነ ተክለ ሃይማኖት የአጽሙ ፍልሰት ከደብረ ሊባኖስ በዓቱ ልጆቹ ወዳነጹለት ደብር ሆነ ይላል። ታሪኩን ማስገባት የተጀመረው በዚህ ዘመን በመሆኑ በ18ኛው መክዝ የተጻፉ አንዳንድ ስንክሳሮች የፍልሰተ ስጋው ታሪክ የላቸውም። በ18ኛው መክዝ የፍልሰቱ ነገር በአጭር ማስታወሻ ከገባ በኋላ በ19ኛውና በ20ኛው መክዝ በዝርዝር ሳይጻፍ አይቀርም። ከግንቦት 12 የፍልሰተ ስጋው ምንባብ ቀጥሎ ወደ ስንክሳር የገባው ታኅሳስ 24 የሚነበበው የበዓለ ልደቱ ምንባብ ነው። በ14ኛው መክዝ የተጻፈው የቄስ ዘውዴ እና የአምባ ውሃ ማርያም፣ በ15ኛው መክዝ የተጻፈው የላሊበላ ቤተ ገብርኤል፣ በ16ኛው መክዝ የተጻፈው የሐይቅ እስጢፋኖስ ስንክሳሮች የነገረ ልደቱ ታሪክ የላቸውም። የነገረ ልደቱ ታሪክ መጀመሪያ የሚገኘው በ16ኛው መክዝ ነው። በ16ኛው መክዝ በተጻፈው የአንጎለላ ኪዳነ ምህረት ስንክሳር ላይ በታኅሳስ 24 ወበዛቲ ዕለት ካዕበ ኮነ ዕረፍቶሙ ለጻድቃን ዘከዲህ በአሃቲ ዕለት በከመ ነገሮሙ መልአከ ወልደቱ ለአቡነ ተክለ ሃይማኖት ካህነ ዓለም ብርሃነ ኢትዮጵያ። ሲተረጎም ዳግመኛ በዚህች ዕለት መልአኩ እንደነገራቸው የከዲህ ጻድቃን እረፍታቸው በአንዲት ቀን ሆነ። የዓለም ካህን የኢትዮጵያን ብርሃን የሆነ አቡነ ተክለ ሃይማኖት ልደት ነው ይላል። ነገር ግን በዚሁ ዘመን የተጻፈው የሮማኖስ ቅዱስ ሚካኤል ስንክሳር ነገረ ልደቱን አልጻፈም። ይህም የነገረ ልደቱ ነገር እየተስፋፋ የመጣው ከ16ኛው መክዝ በኋላ መሆኑን ያሳያል። ይህም እስከ 18ኛው መክዝ የመጀመሪያ አጋማሽ የዘለቀ ነው። እስከ 18ኛው መክዝ ድረስ ነገረ ልደቱ ከከዲህ ቅዱሳን ጋር እየሆነ ሲገለጥ ወይም አርኬው ብቻ ሲጻፍ እናያለን። አንዳንዶቹ ስንክሳሮችም ከከዲህ ቅዱሳን ጋር ማያያዙን ትተው ወበዛቲ ዕለት ካዕበ ልደቱ ለአበ ቅዱስ ወብፁዕ ወክቡር አብ ተክለ ሃይማኖት ጸሎቱ ወበረከቱ ያሃሉ ምስለ እገሌ። ሲተረጎም ዳግመኛም በዚች ቀን የቅዱስ የብፁዕ እና ክቡር አባታችን የተክለ ሃይማኖት ልደት ሆነ፣ ጸሎቱና በረከቱ ከእገሌ ጋር ይሁን እያሉ መጻፍ ጀመሩ። አስቀድመው የተጻፉት ስንክሳሮችም በዚሁ ዘመን በግርጌ ወይም ራስጌ አርኬውን ወይም ታሪኩን በአጭሩ አስገብተዋል። በ19ኛው መክዝና በ20ኛው መክዝ በዝርዝር ነገረ ልደቱ በስንክሳር ገብቷል። እስካሁን ያገኘናቸውን ስንክሳሮች ከአቡነ ተክለ ሃይማኖት ታሪክ አንጻር በተለያዩ ክፍሎች ማየት ይቻላል። የአቡነ ተክለ ሃይማኖት የሕይወት ታሪክና አስተዋጽኦ መጽሐፍ ስለ ስንክሳር የተጻፈውን እዚህ ላይ እናቆምና በተለያዩ ክፍሎች የተጻፉትን ሀ ነገረ ልደቱ ያልተጻፈባቸው ከሚለው በሚቀጥለው ምንባብ ላይ ይዘንላችሁ እንቀርባለን። ለዛሬው እዚህ ላይ እናበቃለን። ስላዳመጣችሁን ከልብ እናመሰግናለን።